ስንገናኝም ኦርቶዶክሳዊ ለዛ ኦርቶዶክሳዊ ስርዓት በትህትና በተረጋጋ መንፈስ የሚያረጋጋንን የመንፈስ ቅዱስን በዓል እያከበርን ስለሆነ በመረጋጋት በማስተዋል እንድንገኝ ያው ከወቅቱ ጋር ተያይዞ ሁላችን ልባችን የተሰበረበት ብዙ ነገር አለ። በደቡቡም በሰሜኑም በምስራቁም በምዕራቡም ያው ፈተና የበዛበት ወቅት ነው። ከምንስቅበት ይልቅ የምናለቅስበት ጊዜ ይበዛል። ለዚህ ሁሉ መፍትሄው ወደ እግዚአብሔር መቅረብ፣ መማር፣ ለንስሐ መብቃት ነው። መፍትሄው አባቶቻችን፣ ወንድሞቻችን፣ እናቶቻችን፣ እህቶቻችን ልብ ከእግዚአብሔር ኮብልሎ ከእግዚአብሔር ጋር ሳንገናኝ የመከራችን መፍትሄ ይገኛል ብላችሁ አታስቡ። የመከራችን መፍትሄ የችግራችን መፍትሄ የሚገኘው እኛና እግዚአብሔር ስንገናኝ ነው። እውነት ለመናገር እንደው ሀገራችን ትዳን ካል እኛና እግዚአብሔር መገናኘት እንደው አጭሩ መፍትሄ ይሄ ነው። እዛ ውጭ የምናደርጋቸው መፍትሄ የምንላቸው ነገሮች ሁሉ መከራችንን የሚጨምሩ የሚያበዙ እንጂ የመከራችን መፍትሄዎች አይደሉም አባቶቻችን። እና አሁን ይህን በዓል ስናዘጋጅ ይሄ ጉዳይ በተለይ አሩሲ ላይ የተፈጸመው ችግር ጉዳት ልባችንን የበለጠ ሰብሮታል እና እንደው ለመርሃ ግብራችንም እንቅፋት ሆኗል። ያው እንደተረዳችሁት በዚህ ጉዳይ ላይ ባለፈው ሲኖዶስም እንደው በልቅሶ ነው የተወያየንበት። የክፍሉ ሊቀ ጳጳስ እየሆነ ያለውን ዘርዝረው ምን ላድርግ እንዴት ልሆን ብለው ለጉባኤው አሳስበው ያው መፍትሄው በዋናነት ጸሎት ነው ቅድም እንዳልኳችሁ የተባለው። ከዛ ባሻገር ደግሞ መነጋገር፣ መወያየት ከሚመለከተው አካል ጋር በመቀራረብ ጠንክሮ መወያየት፣ መሞገት ይገባናል በሚል ቅዱስ ሲኖዶስ ጽሕፈት ቤት ኃላፊነቱን ወስዶ ጠቅላይ ቤተ ክህነት ስራ አስኪያጅ፣ የቋሚ ሲኖዶስ አባላት፣ የክፍሉ ሊቀ ጳጳስ በአስረጅነቱ ነው በውይይት ላይ እያሉ ነው አሁን ይሄ የተደገመው። አሁንም ከሚመለከታቸው የመንግስት አካላት ጋር በውይይት ላይ ናቸው። ያው እንደሰማችሁት የአባቶቻችንም ጥንክር ማለት ይመስለኛል በጠቅላይ ሚኒስትሩም በኦሮሚያ ክልላዊ መንግስትም መግለጫውን ሰምታችኋል። ጉዳዩን በማውገዝ የሰማነውን ሰምተናል እና አባቶቻችን በዚህ ልክ በጉዳዩ ላይ ሰላማዊ ትግል እያደረጉ ስለሆነ እኛ ሌላ ነገር የምናደርገው የተለየ ነገር የምናደርገው ከዋናው ቤታችን አቅጣጫ ሲሰጠን እንዲህ ልበሱ እንዲህ አድርጉ ስንባል ነው። ከዋናው ቤታችን አቅጣጫ ሳይሰጥ በስሜት የምናደርጋቸው ነገሮች ሌላ ልብ ሰባሪ ነገሮች ይፈጥሩብናል። በስሜት የሚሆን ነገር የለም፣ በብስለት ነው የሚሆነው እና በዚህ መንፈስ ወንድሞቻችን እህቶቻችን እንደማመጥ ግድ የላችሁ። ከእናንተ የበለጠ ባናስብም እንደናንተ እናስባለን። ከእናንተ ይልቅ ደግሞ ለመወያየቱም ችግሩንም ለመረዳት ብዙ ድሎች አሉ። በዚያ ልክ ብዙ ዘርዝረን አሁን የምንነጋገርበት ጊዜ ስላልሆነ ነው እና ከዚህ አኳያ እያያችሁ አለባበሳችሁም ኦርቶዶክሳዊ ለዛ ባለበት መንገድ የጰራቅሊጦስን በዓል ለማክበር እንደመሆኑ መጠን ነጭ ለብሳችሁ እንደተለመደው በመገኘት እንድንማር እንድንዘምር አደራ ላችኋለሁ። መሰብሰባችን ሌላ ሐዘን እንዳያመጣ፣ መገናኘታችን ሌላ ቅስም ሰባሪ ልብ ሰባሪ ነገር እንዳይፈጥር ሆነን ብንማር፣ አብረን ብንጸልይ፣ አብረን ብንዘምር ይህ ጉልበት ነው፣ አቅም ነው። እውነት ለመናገር የሰይጣንን ሴራ የሚበጣጥስ ነው። እንደው ስለማናምን ነው እንጂ እኛ የምናምነው በቲክቶክ በብዙ ነገር የምናወራው ይመስለናል፣ የምንቀባጥረው ይመስለናል። አይደለም። ግን እሱ አይደለም መፍትሄው። እንዲህ ቁጭ ብሎ ተረጋግቶ መማር፣ ራስን ማወቅ፣ መጸጸት፣ ንስሐ መግባት፣ ስለ አዳኝነቱ መመስከር፣ ስለሚያደርግልን የቸርነቱ ስራ መዘመር፣ ይሄ አቅም ነው። የኢያሪኮን ግንብ ያፈረሰው ቦምብ አይደለም፣ ሌላ መሳሪያ አይደለም።
እልልታው አይደለም፣ እልልታው ነው። እግዚአብሔር ሁሉን ቻይነት አምነው ሲዘምሩ ነው የጠላት ግንብ የፈረሰው እንጂ በጉልበት አይደለም፣ በተኩስ አይደለም። ይህንን በማሰብ እንዘምር፣ እናመስግን፣ እግዚአብሔርን እንማር። ነገሮችን መልክ የሚያስይዝልን እሱ እንደሆነ አንጠራጠር ለማለት ነው። ስለዚህ የማታ ሰው ይበለን። እግዚአብሔር ከሁላችን ጋር ይሁን። አምላካችን ሆይ ቅዳሴያችንን፣ መስዋዕታችንን፣ ጸሎታችንን ሁሉ ተቀብለህ ለሰው ልጆች ሁሉ ሰላምን፣ ምሕረትን፣ በረከትን አውርድ።